ገንዘብ ላክ ያላት ገንዘብ ላከችለት። በዛ ገንዘብ ላይ ያሰራው እንግዲህ እሱና ሰይጣን ናቸው የሚያውቁት። እዚህ ሀገር ጥሩ አባት አለ እያለ የሚያገናኝን ሰው መጠንቀቅ አለባቸው። በስልክ ማናገር ሲጀምሩ መሳቅ ትጀምራለች። እሷ እንዳልሆነች ገብቶኛል ነው ያሉት። በ14 ዓመትሽ ወጥተሽ እድሜ ልክሽን ጉልበትሽን መቅኒሽን ጨርሰሽ አንድ ብር የሌለሽ የአረብ ሀገር እህት የለሽም? አቶ ከሌ እኮ በጣም የሚታወቅ አዋቂ ነው ይባልና ስልክ ይላክላቸዋል። ሲገባ እሱ እንደዚህ ልክ እንደ እባብ ተሽሎክልኮ ነው የሚገባ። 8 ሚሊዮን ብር የጨረስነው እኛ ነን፣ ያስበተናት እኛ ነን ያለው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በአማራ ቻናላችን ወርቅ አፈራው 2 ላይ ነው። ዛሬ ዕለተ ረቡዕ ነው። ከሰዓታት በፊት አንድ አባት ከውጭ ደውለውልኝ ነበር። ቀሲስ ናቸው። ብዙ የንሳ ልጆቻቸውን የሚያነቁ ለብዙዎች የሚደርሱ ብዙዎችን የሚረዱ ትጉህ አባት ናቸው። ከበፊትም ፐርሰናሊ ያውቃቸዋለሁ እና እሳቸው ደውለው አንዳንድ ነገሮችን ነገሩኝና በጣም ነው የደነገጥኩት። እባክህን ወርቅ አፈራው፣ ብዙ ነገሮች እየሰማሁ ነው። እኔም ብዙ ያገዝኳቸው ልጆች አሉ እና በተለይ አረብ ሀገር ያሉ እህቶች እንዲጠነቀቁ እንድትነግርልኝ ይፈልጋለሁ። እንግዲህ እኚህ አባት ብዙ ልጆችን ይረዳሉ፣ በመንፈሳዊ አገልግሎት ማለት ነው። በተለይ መንፈስ የሚያስቸግራቸውን ልጆች መንፈስ ከማሰር እስከ መሸኘት የሚረዱ አባት ናቸው እና ምንድን ነው ያጋጠማቸው? አንዲት ልጅ እንዲህ ሰዎችን እንደሚረዱ በማወቋ አግኝታቸው ነበረ እና ተቸግራ ነው። አረብ ሀገር የምትኖር ልጅ ነች። በሰዎች በኩል ነው ያገኘቻቸው እና ምንድን ነው የሆነው? እች ልጅ ህልም ታያለች። ህልም ታይና ያንን ህልም እንዲፈታላት ወደምታውቀው ሰው ትደውላለች። ያ ሰው ደግሞ ኧረ ቆይ ጥሩ አባት አሉ እና የሆነ ሰው ያገናኛታል። ያ ሰው ደብተራ ነው። ገንዘብ ላክ ያላት ገንዘብ ላከችለት። በዛ ገንዘብ ላይ ያሰራው እንግዲህ እሱና ሰይጣን ናቸው የሚያውቁት። ከዛ በኋላ እቺ ልጅ ዝም ብላ በታኝ ነው የሆነችው እና ወርቅ አፈራው ይጠንቀቁ። ብዙዎቹ ደግሞ አይታቸው ከሆነ እድሜያቸው እንኳን ገና ልጆች ናቸው። አብዛኞቹ በ14 ዓመታቸው ነው፣ በ15 ዓመታቸው ነው ከኢትዮጵያ የሚወጡት። ምንም የሚያውቁት ነገር የለም። መንፈስ እነሱ ላይ በጣም እየተጫወተ ነው። አብዛኞቹን ታሪካቸውን ጠይቄ ተረድቻለሁኝ። ብዙዎቹ በበረሃ ነው የሚሄዱት። በበረሃ በራሳችን ሰዎች በራሳችን አውሬዎች ይደፈራሉ። ያ የደም ግብር ነው መንፈሱ። አንዳንድ ጊዜ እንደዚህ መንፈሱ ሲናገርም ብዙ የሰማሁት ነገር አለ ነው ያሉኝ። በቃ ያ የደም ግብር ነው የሚያስደፍራቸው። በተለይ 14 15 ዓመት እንግዲህ ድንግል ሆነው ነው ከሀገራቸው የሚመጡት ህፃናት ልጆች ናቸው እና እነዛን በግፍ የሚያስደፍራቸው መንፈሱ እንደሆነ አናዘውት እኚህ አባት መንፈሱን ይዘው መንፈሱን አስረው የገጠማቸውን ነገር ነው የነገሩኝ። እና አንደኛው ማስጠንቀቂያ ምንድን ነው? እዚህ ሀገር ጥሩ አባት አለ እያለ የሚያገናኝን ሰው መጠንቀቅ አለባቸው። ብዙዎቹ በቃ የታወቁ አባት ናቸው እየተባለ የተገናኙ ነው ብዙዎች መንገድ እየሳቱ ያሉትና እች ልጅ በጓደኛው አማካይነት ያንን ሰው ወይም ደግሞ ያንን ደብተራ አገኘችው። ህልም አይቻለሁ ብላ ነው እንግዲህ ህልም እንዲፈታላት ነው። ከዛ በኋላ በደንብ ተቀራረቡ ከደብተራው ጋር። ገንዘብ ላኪ ያላት ገንዘብ ላከችለት። ከዛ በኋላ በቃ ለሩቅ ዘመዷ ድሮ የማጠይቀውን ገንዘብ ሁሉ ያወጣች ነው የምትበትነው። ይሄኛው አንደኛው ማሳያ ነው። አንዲት ልጅ አግኝቼ ነበር አሉኝ። አረብ ሀገራት በጣም ረጅም ዓመታት ሰርታለች። በጣም ረጅም ዓመት በልጅነቷ ነው የወጣችው። አልሞስት በ14 ዓመቷ ነው ምናምን፣ ግን በጣም ረጅም ጊዜ እድሜዋን የጨረሰችው እዛ ነው እና ሰርታ ያጠራቀመችውን 8 ቢሊዮን ብር ምንም ነገር ሳትሰራበት ለዛም ስትበትን አጥፍተዋለች። ልጅቷ ሁሌ ትበሳጫለች። እሰራለሁ፣ ገንዘብ አይበረክትልኝም፣ እሰራለሁ፣ ገንዘቡ የት እንደሚገባ አላውቅም፣ እሰራለሁ፣ አገኛለሁ፣ ግን ለቤተሰብ እንኳን መሆን አቃተኝ ነው የምትለው። ሁሌ ሪግሬት የምታደርገውና ግራ ይገባታል። በአጋጣሚ ከእኚህ አባት ጋር ትገናኛለች። በነገራችን ላይ እኚህ አባት ቤልጅየም ነው የሚኖሩት። በጣም የቅርብ ወዳጄ ናቸው። በፊትም በጣም ብዙ ሰዎችን በዚህ በመንፈሳዊ እገዛ ረድተውልኛልና በዚህ አጋጣሚ ቴንኪው ልላቸው እፈልጋለሁ። እና በኋላ ሰዎች ያገናኟቸውና እቺ ልጅ በስልክ ማናገር ይጀምራሉ። በስልክ ማናገር ሲጀምሩ
መሳቅ ትጀምራለች። እሷ እንዳልሆነች ገብቶኛል ነው ያሉት። እላው ያለው መንፈስ ነው እየሳቀ እያላገጠ ያለውና በኋላ ግን አጥብቀው ሲይዙት እንግዲህ ነግሬያቸዋለሁ። የዛ አይነት ጸጋ ያላቸው አባት ናቸው። አጥብቀው ሲይዙት መንፈሱ መለፍለፍ ጀመረ። መለፍለፍ የጀመረው ምንድነው? ከልጅነቷ ጀምሮ ጉልበቷን እንደበላት። በነገራችን ላይ ደብተራ ነን ያለው የደብተራ መንፈስ ነው። ከልጅነቷ ጀምሮ ማለት ነው። ስለዚህ ያንን 8 ሚሊዮን ብር እኛንን ያስበላናት ነው። ምንድነው? ገንዘብ ላኪ ተባለች፣ ለደብተራው ገንዘብ ላከች። ከዛ በኋላ በቃ ኖርማሊ ያንን ገንዘብ ዝም ብላ ያወጣች ለማንም ነው የምትበተነው። 8 ሚሊዮን ብር ያስወጣናት ያስከሰከስናት እኛንን አንዲት ቁም ነገር ሳትፈጽምበት። እንግዲህ 8 ሚሊዮን ብር አስቡት። አረብ ሀገር ጉልበታቸውን ሸጠው ለሚኖሩ ልጆች ሊያም ስንት ነገር ስንት መከራ እየደረሰባቸው ማለት ነው። ይሄ የሚሆነው እንደነገርኳችሁ ደላሎች አሉ። ደላሎች በቃ እንደዚህ በጣም ጥሩ አባቶች ናቸው ምናምን ብለው የሚያገናኙ ከዛ በኋላ ያደብተራ ካነካካቸው በኋላ እሱ የሚላክለታል። በነገራችን ላይ በአረብ ሀገር ሴቶች ቤት ፎቅ የሰሩ ደብተራዎች እንዳሉ አውቃለሁ። ታሪኮች ደርሰውኛል። ከዛ በፊትም የሰሯት ፕሮግራም ላይ የተከታተላችሁ ልትኖሩ ትችላላችሁ። ገንዘብ ከዛ እያስላከ የራሱን ጂ ፕላስ ምናምን ቤት ጀምሮ መጨረሻ ላይ ልጅቷ ስትነቃበት በመተት ሊያጠፋት የተነሳ ደብተራ አውቃለሁ። እና በኋላ አፍ አውጥቶ ነው ቤቴን በምን ልጨርስ ነው ያላት። እሷ መጀመሪያ የመሰላት ምንድነው? ለቤተ ክርስቲያን የምትልክ ለቤተ ክርስቲያን ላኪ እያላት ነው። መጨረሻ ላይ ግን ሰላቾች ናቸው ያጋለጡት። ለሌላ ቦታ የተላከ ይላካል ተብሎ የተላከ ገንዘብ ሌላ አካውንት ላይ ገባ። ያ መነሻ ሆነና ሲመረመር ሰውየው ለቤተ ክርስቲያን 1 ብር ሰጥቶ አያውቅም። ልጅቷ ሁሌ ትልክለታለች። ቤተ ክርስቲያን ማሰሪያ የተባለ እሷ በረከቷን ነው የምትፈልገው። ነገር ግን በግል አካውንቱ ነበር የሚገባው። ይሄን ስታውቅ አቆመች። እንደውም የንስሐ አባቱንም ሰረዘች። ከዛ በኋላ ግን ቤቴን በምን ልጨርስ ብሎ ነው ፊት ለፊት የነገራትና እንደዚህ አይነት ሰዎች ስላሉ ንስሐ አባት ስትይዙ ተጠንቀቁ ሰዎች። እኚህም አባት ያሉኝ እሱን ነው። በጣም ብዙ ሰዎች ብዙ ከአረብ ሀገር አይ ቲንክ ኦንላይንም ላይ የሚሰጡት ትምህርት አለ። በዛም የሚያውቋቸው ሰዎች እንዴት ቸገሩ ልጆቹን ያገናኛቸዋል። በተለይ ውጭ ያሉትን እሳቸው እንደነገርኳቸው ቤልጂየም ስለሆኑ ማለት ነውና 8 ሚሊዮን ብሩን የጨረስነው እኛ ነን፣ ያስበተናት እኛ ነን ያለው መንፈሱ ሲናገር። እኛ አባት ይዘውት ሲለፈልፍ በዛ አይነት ሁኔታ ምንም ሳያውቁ አረብ ሀገር ብዙ ጊዜ ይሄን ያህል ዓመት ሰርቻለሁ እጄ ላይ ምንም የለም የሚሉት አንደኛው በዚህ ምክንያት ነው። ሌላኛው ምንድነው? እኛ አባት አሁን የተረዱት መንፈሱንም ይዘው ሲያስለፈልፉት የተረዱት ምንድነው? የሚቀጥሯቸው አረቦች ይሄ ምንድነው ማዳሞች የምትሏቸውም ነገር የማዳሞችም ባለቤቶች ምንድነው የሚያደርጉት? ገንዘብ መክፈል ስለማይፈልጉ እነዛ ልጆች ላይ መተት ያስመትቱባቸዋል፣ ገንዘባቸውን እንዳይጠይቁ። ከዛ ላይ እቺ ልጅ በቃ በምንም ታምር ገንዘቧን አትጠይቅም። እንደዚህ ሆናችሁ ሴቶች የላችሁም? አረብ ሀገር እስኪ ደውሉልኝ እናውራ። እውነቱን በ14 ዓመትሽ ወጥተሽ እድሜ ልክሽን ጉልበትሽን መቅኒሽን ጨርሰሽ 1 ብር የሌለሽ የአረብ ሀገር እህት የለሽም? ለምን ይመስላችኋል? ያስደግሙባቸዋል። ካስደገሟቸው በኋላ የሚያስደግሙት ስለምንድን ነው? ገንዘብ እንዳይጠይቋቸው፣ ደሞዛቸውን እንዳይጠይቋቸው። ስለዚህ እነዚህ ልጆች ስለ ገንዘብ ጭራሽ አያነሱም። ጭራሽ ዝም ብሎ መልፋት ነው። ምግብ ይበላሉ፣ ምናልባት ውራጃቸውን ልብስ ይሰጧቸዋል። በቃ ከዛ ወዲያ 1 ብር ጠይቆ አያውቅም። ምናልባት ዘመድ ናፈቀኝ፣ ቤተሰቦቼ ናፈቁኝ፣ እናቴ ልጠይቅ ሲሉ ትኬት ይቆርጡላቸዋል። ከዛ በኋላ ወደ ሀገር ቤት ይመጣሉ፣ ጠይቀው ይመለሳሉ። ያለምንም እንትን ሲመጡ እንደውም ዝም ብለው ውራጆቻቸውን ይህንን ለቤተሰብ ምናምን ተብለው ሊሰጣቸው ይችላል። እንደ ህጋዊ ተቀጣሪ ገንዘባቸው ለቤተሰቦቻቸው ስጠው ተገዝተው ምናምን በጣም ሬር ናቸው። ይሄ የሚሆነው ደሞዝ እንዳይጠይቋቸው ስለሚያስደግሙባቸው ነው። ይህንንም እኚህ አባት ያረጋግጡት ወይም ደግሞ እኚህ ቀሲስ ያረጋገጡት እነዛ ልጆች ደውለውላቸው መንፈሱን በማናገር ነው። ብዙዎቹን በጸሎት ህይወት ያተጋሉ አውቃለሁ። የጋራ የጸሎት ህይወት አላቸው አውቃለሁ። ከሚሰበስቧቸው ከእሳቸው ልጆች ጋር የንስሐ ልጆቻቸውም እንዲሁም ደግሞ የንስሐ ልጆቻቸው ሳይሆኑ የእሳቸውን ምክር ፈልገው የሚገቡ እንዴት መስገድ እንዴት መጸለይ እንዳለባቸው የሚያስተምሯቸው ልጆች አንዳንድ ጊዜ ያወሩና መንፈሱ ሲያዝ በተአምር ብዙ ጉድ ነው የሚሰማው ነው ያሉት። እና እባክህን አንተ ጋር አደዋወለ ያሉ በዛ አይነት መርሃ ግብር ላይ እንደምሰራ ያውቃሉ። ያው ሀሳብ የምንለዋወጣለን እና አረብ ሀገር ያሉ ሴቶች እንዳይሸወዱ። ብዙዎቹ ህልም አየን ብለው ነው ህልም የሚፈታላቸውን ሲፈልጉ አደጋ ላይ የሚወድቁት።
እሱ በራሱ ጊዜ ይፈታል። እሱ የሚያስቸግራቸው እንትን የሚላቸው ነገር የለም። በዛ ላይ ደግሞ ሌላ ሰው ጋር ከሚሄዱ ሰው ላይ ከሚንጠለጠሉ ራሳቸው ጸሎት ቢጀምሩ፣ ራሳቸው ቢሰግዱ፣ ራሳቸው ቢጾሙ፣ ቢጸልዩ እና ራሳቸው የራሳቸውን ጥረት ቢያደርጉ መንፈሱ በራሱ ጊዜ ይሸኛል። የእነሱ ብርታት ነው የሚያስፈልገው። እነሱ ምንም ሳይበረቱ ደብተራ ጋር ቢሄዱ ምንም የሚለወጥ ነገር የለም። እንደውም ለአደጋ ነው የሚጋለጡት። እንደዚህ አይነት ቁጥር ያላቸው ሴቶች ስለበረከቱ ነው። እባክህ ወርቅ አፈራው የምታደርገውን አድርግ ነው ያሉት። ይኸው እንግዲህ የሚሰማ ሰው ካለ ይኸው እየተናገርኩ ነው። እንደውም አንድ ኢንተርቪው ላይ አንድ ስለመንፈስ የሚያውቁ ግለሰብ ይቀርባሉ እና ስለመንፈስ በጣም አብራርተው ነው የሚናገሩት። አብራርተው ይናገሩና መንፈሳዊ ችግር ያለባችሁ ሰዎች እኚህን ሰው ፈልጋችሁ አገኙ ምናምን የሚል ያንን ኢንተርቪው የሰራው ዝግጅት ክፍል ኦር የዩቲዩብ ክፍል ነው። ዩቲዩበሮቹ ስልክ ያስቀምጣሉ እና እዛ ይደወላል። በተቀመጠው ስልክ ላይ ይደወላል። እኚህን ሰው ያገኟቸዋል። እኚህ ሰው ለተቸገረችው ልጅ አንድ ጥሩ አባት አሉ ይሉና አንድ ደብተራ ያገናኘዋታል። ከዛ ከደብተራው ጋር ተገናኘች፣ አወራች፣ ገንዘብ ላኪ ተባለች፣ ገንዘብ ላከች። ከዛ በኋላ ገንዘብ መበተን ነው የጀመረችው። አንደኛ ዩቲዩበሮቹ የሚያናግሯቸውን ሰዎች ኢንተርቪው የሚያደርጓቸውን ሰዎች ያውቃሉ ወይ? በእንደዚህ አይነት ሁኔታ እነዚህ ልጆች ለጥቃት እንደሚጋለጡ ያውቃሉ ወይ? ኃላፊነት ወስደው ነው ወይ የሚያገናኙት? ስልክ ሲለጥፉ ኃላፊነት ወስደው ነው ወይ? ስለነዛ ሰዎች ባክግራውንድ ያውቃሉ ወይ? በኋላ ላይ አሉ እንደውም ይህ አባት ሲነግሩኝ በኋላ ላይ ልጆቹን ጠይቄያቸው ነበረ። እኚህን ሰው እንዴት ልታገኙ ቻላችሁ? በምን ታውቋቸዋላችሁ? አይ ዝግጅት ክፍሉ ላይ ተመልክተን ስልክ ላይ ደውለን አገኘናቸው። በኋላ እንደውም ደወልንና እንዴት እንደዚህ አይነት ደብተራ ያገናኙናል ብለን ስንጠይቃቸው ስለ ሰውየው እኔ ምንም የማውቀው ነገር የለም፣ እኔ እንደዚህ መጥፎ ሰው መሆኑን አላውቅም ነበር። እንዴ ስለዚህ መጥፎ ሰው እንደሆነ አላውቅም ነበር የሚሉ ከሆነ ሰውየውን አያውቁትም። ሰውየውን ካላወቁት ለምንድን ነው ሪኮሜንድ ያደረጉት ለሰዎች? ለዛ መልስ ሊኖራቸው ይገባል እንጂ ሰውን እሳት ላይ ከጣዱ በኋላ አይ ስለዛ ሰውዬ አላውቅም፣ ክፉ መሆኑን በእንደዚህ አይነት ሰው መሆኑን አላውቅም ነበር የሚለው አያዋጣም። ቢያውቁት ነው ወይም ደግሞ ሊንክ ቢኖራቸው ነው ወይ ጥቅም ተጋሪነት ቢኖር ነው እንጂ አንድን ሰው ሳታውቁት ይሄ ሰው ይረዳችኋል ብላችሁ ዝም ብላችሁ ያንን ሰው ወስዳችሁ አታስተዋውቁም። ስለዚህ በዚህ ጉዳይ ላይ ሰዎችን የሚያቀርቡ ዩቲዩበሮችን ቢሆኑ የሚያቀርቧቸውን ሰዎች በእርግጠኝነት ማወቅ ይኖርባቸዋል። አለበለዛ ሰዎችን ለአደጋ ነው የሚያጋልጡት። ነገ የሆነ ጦስ ሲመጣ ያ ጦስ ለዩቲዩበሮቹም መትረፉ አይቀርም እና እዛ ላይ ጥንቃቄ ልናደርግ ይገባል። ዋናው ግን አረብ ሀገር የምትኖሩ ሴቶች፣ የምትኖሩ እህቶች ሁለት ነገር ላይ ተጠንቀቁ። አንደኛው ብዙዎቻችሁ እኔም ጋር ትደውላላችሁ እንደዚህ ህልም አይተህ ህልም ፍታለህ ምናምን፣ እሱ አይጨንቃችሁ። ምንም አይነት ህልም ይሁ ከጸሎት ህይወት አትራቁ። ጠዋትም ሌሊትም ማታም ጸልዩ፣ ስገዱ፣ ተንበርከኩ፣ አልቅሱ። ችግራችሁን ለሰው ሳይሆን ለእግዚአብሔር ንገሩ። መፍትሄ ታገኛላችሁ። በራሳችሁ ስለማትተማመኑ ነው በአብዛኛው ለበይ የምትጋለጡት። አረብ ሀገር ያላችሁ ሴቶች ብዙዎቻችሁ እኔ ጋር ትደውላላችሁ። እየነገርኳችሁ ነው። ሊያውም ደግሞ ቤልጅየም የሚኖሩ አባት የደረሰባቸውን ያጋጠማቸውን ነገር ነግረውኝ እባክህን ለተመልካቾች ይሄንን ተናገር ስላሉኝ ነው ይሄንን ፕሮግራም ዛሬ ለመስራት የተገደድኩትና ውጭ ያላችሁ እባካችሁ የደብተራ ሲሳይ አትሁኑ። ገንዘብ ላኩ ስትባሉ ለምን ብላችሁ ጠይቁ። ዝም ብሎ ገንዘብ አይላክም። በገንዘባችሁ ይሰራል። በገንዘባችሁ መተት ይመተታል። ከዛ በኋላ እድሜ ልካችሁን የለፋችሁበትን ገንዘብ እያነሳችሁ ለማታውቁት ሰው ነው የምትበትኑት። እየሆነ ነው ያደረጉ ልጆች ስላሉ ነው። እኔ ነግሬያችኋለሁ። አንዲት ልጅ እድሜ ልኳን የለፋችበትን 8 ሚሊዮን ብር እንዳስበትናት መንፈሱ ሲያዝ ለፍልፎ ተናግረዋል። እኛ አባት የነገርኳቸው ቤልጅየም የሚኖሩት አባት መንፈሱን ይዘው ሲያስለፈልፉት ይሄን ነው የነገራቸው። ከዚህ ውጭ በምን አማርኛ እንናገር? ደጋግመን ብዙ አይነት ነገር ላይ ፕሮግራም ሰራለን፣ ተጠንቀቁ እንላለን። ነገር ግን ተበላን የሚል ወሬ ነው የምንሰማው። ከዚህ ለማምለጥ የጸሎት ህይወታችሁ ላይ የበለጠ መትጋት መቻል አለባችሁ። ያገኛችሁትን ስልክ የለጠፈው ሁሉ ስለመንፈስ እንዲህ ነው ያለ ሁሉ ሳታጣሩ ገንዘብ አትላኩ። እኔ ከዚህ በፊት ነግሬያቸዋለሁ። ባልና ሚስቶች ደወሉልኝ። ችግር የገጠማቸው ሰዎች ናቸው። ምንድነው የሆነው? ከዚህ በፊት ነግሬያቸዋለሁ። ፕሮግራም ስሰራ ድጋሚ መድገም ስላለብኝ ነው።
አጭር የቲክቶክ ቪዲዮ ነው ያዩት። የኔን የሆነ ስለድል ምናምን የሰራሁትን ቆርጠው ይሄ የተለመደ ነው። እንዴት እንደማስቆመው አላውቅም። እንዳትሸወዱ፣ አሁንም ድጋሚ ደግመዋለሁ፣ እንዳትሸወዱ ለማስጠንቀቂያ። ከስር መርጌታ ገሌ ወይም ደግሞ ምናምን የሚል ስልክ ቁጥር ይጻፋል። የምናገረው እኔ ነኝ። ነገር ግን መርጌታ የሚለው ከታች እኔ መርጌታ አይደለሁም እንዴ። ሰው ያንን እንኳን አይቶ አይለይም እንዴ? መርጌታ ገሌ ሲል አይ ነው ወርቅ አፈራውን እናውቀዋለን። ወርቅ አፈራው ምን እንደሆነ ስለምናውቅ ብሎ ሰው አይጠነቀቅም እንዴ? ከዛ ያንን ተመለከቱ፣ በዛ ስልክ ደወሉ። ምንድን ነው የሚለው? መፍትሄ አለን ደውላችሁ አናግሩን ነው። የተቸገረ ሰው ነው። ደወሉ ነው ባልና ሚስቶቹ አናገሩት። መጀመሪያ ግን ለአገልግሎቴ 20 ሺህ ብር አስገቡን ያላቸው 20 ሺህ ብር እንዳስገቡን የነገሩኝ። እንደዚህ የሚያጭበረብሩ ሰዎች አሉ። በጥበብ ስም ይሄ ጥበብ አይደለም፣ ይሄ ሰይጣናዊነት ነው። ስለዚህ አሁን ግን ይሄ ችግር እያየለ የመጣው በአብዛኛው አረብ ሀገር የሚኖሩ ሴት እህቶቻችን ላይ ስለሆነ፣ አብዛኛዎቹ የገጠር ልጆች ስለሆኑ ምንም ስለማያውቁ የዋይ ስለሆኑ እዛ ሰው ሀገር ገብተው ጭር ያለ በረሃ ውስጥ የሆነ ነገር ሲያጋጥማቸው እዚህ እርዳታ ስለሚፈልጉ ስለማያጣሩ አክሰሱም ስለሌላቸው አንዳንዶቹ ስሜታዊ እድሜያቸውም ሊሆን ይችላል ስለሚቸኩሉ ለበይ ነው የሚጋለጡት። ሊያም ደግሞ ለበይ ደብተራ ማለት ነው። ስለዚህ እባካችሁ ጥንቃቄ አድርጉ ለማለት ነው የዛሬው መርሃ ግብር የሰራሁት። እርግጠኛ ነኝ በተለይ በነገራችን ላይ አረብ ሀገር የሚገኙ እህቶች ብቻ አልኩኝ እንጂ ባይበዛም በአውሮፓም በአሜሪካም በካናዳም እንደዚህ የሚሸወዱ ሰዎች አሉ በደብተራዎች። አቶ ከሌ እኮ በጣም የሚታወቅ አዋቂ ነው ይባልና ስልክ ይላክላቸዋል። ሲገባ እሱ እንደዚህ ልክ እንደ እባብ ተሽሎክልኮ ነው የሚገባው። ከዛ በኋላ ግን አማራጭ የላቸውም። ወጥመዱ ውስጥ ከከተታችሁ በኋላ ድጋሚ ገንዘብ ላኩ ትባላላችሁ። እንዴ እድሜ ልኬን እየገፈገፍኩ ሰው ሀገር ለአንተ እንዴት ልካለሁ ስል ዋርኒንግ ነው የሚሰጣችሁ። እስከ ቤተሰባችሁ በመተጣጠፋችኋለሁ እንዲህ አይነት። ስለዚህ ደግሞ በተለይ ሲንግል ማሞች ይፈራሉ። ብቻቸው ልጆቻቸውን የሚያሳድጉ እናቶች ይፈራሉ። እንዴ እኔ ሰው ሀገር ውስጥ የሆነ ነገር ልጅን ማን ያሳድግልኛል በሚል። ስለዚህ እድሜ ልካቸውን የሰሩትን እየተበዘበዙ ነው የሚኖሩትና ለሰው ገንዘብ ስትልኩ፣ በተለይ ደግሞ ይሄ መፍትሄ አለ ምናምን የሚሉ ሰዎች ገንዘብ ስትልኩ እባካችሁ ጥንቃቄ አድርጉ። እባካችሁ ከቻላችሁ አትላኩና እንግዲህ ይህንን ለማስጠንቀቂያ ነው የሰራሁት። ደጋግሜ እንዳልኳችሁ ይህን ሰምታችሁ ከዛ ለምትልኩ ካላችሁ በገዛ እጃችሁ በፍቃደኝነት ስለሆነ ምንም ማድረግ አይቻልም። ነገር ግን ሳታውቁ ባለማወቅ መረጃ እጃችሁ ላይ ባለመኖር የተሸወዳችሁ ሰዎች ካላችሁ ከዚህ በኋላ ላለመሸወድ ተጠንቀቁ ለማለት ነው። ይህን መርሃ ግብር የሰራሁትኝ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም